ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በባለፈው ዕለት የኤረር ዓለምን ስድስተኛውን ሰማይ ተመልክተናል። በስድስተኛው ሰማይ ውስጥ ደግሞ ያሉትን 33ቱን ዓለሞች እየተመለከትን ነበር። ዛሬ ደግሞ ከባለፈው የቀጠለውን እንመለከታለን። 11ኛው ዓለም ሮስ ዓለም ይባላል። በረዶ የመሰለ ድንጋይ ብቻ የተከመረበት እንደ ሐውልት የቆሙና የተሰለፉ የእንቁ ድንጋዮች ብቻ ይታዩበታል። ረቂቃን የሆኑ መናፍስት ሞልቶበት ይኖራሉ። 12ኛው ዓለም ሰርቢኖስ ዓለም ይባላል። የውሃ ባህር የመሰለና የለገገ ነገር ብቻ ይኖርበታል። በክበቡ የተጠጉትን ሁሉ ስቦ እንደ ማግኔት ያጣብቃቸዋል፣ ይውጣቸዋል እንጂ ሌላ ሕይወት ያለው የለም። 13ኛው ዓለም እንግዮጵስ ዓለም ይባላል። ጠባቂውና እንዲሰለጥንና የተሾመው ኪሩብ መልአክ አውካኤል ይባላል። አውካኤላውያን በጣም የላቀ አእምሮ ያላቸው ሌሎች ዓለም በሰረገላ መንኮራኩሮች የሚጎበኙ ባሉበት ስፍራ ሆነው የራቀውን አቅርበው የሚያዩበት የማጉያ መሳሪያ አላቸው። በዓለማቸው ውስጥ እንደ ድንጋይ የተከመረው እንደ ተራራ የሆነው ዕንቁ ነው። ብዙ ፏፏቴዎች ያሏቸው ወንዞች አላቸው። በእንግዮጵስ ዓለም የሚኖሩ ሁሉ እንደ ክርስቶስ የጠሩና የሚያንጸባርቁ ሆነው የመልካቸው ገጽ እንደ እንስሳ ይመስላሉ። እጆች አሏቸው። 14ኛው ዓለም ኢትዮጵስ ዓለም ይባላል። በኢትዮጵስ ዓለም ውስጥ የተለያዩ የወፍ ዝርያዎች፣ የአሞራ መንጋዎች ይታዩባቸዋል። የተለያዩ ቀለማቸው የበዛ የወርቅ እና ብር፣ ዕንቁ፣ ሌሎችም ሞልቶባቸዋል። በረዶና እሳት ገሞራ በየጎራው በየሸለቆው ሞልቶባቸዋል። 15ኛው ዓለም ሃርዲያም ዓለም ይባላል። ዝንጀሮና አይጥ የሚመስሉ ብዙ አይነት ፍጥረቶች ይኖሩበታል። እርስ በርሳቸው ይበላላሉ። እንደ ማዕበል ድምፃቸው ሲጮህ አስፈሪና አስደንጋጭ ነው። የመናፍስት ርኩሳን በውስጣቸው ይኖራሉ፣ ይተራመሳሉ። 16ኛው ዓለም ምድያም ዓለም ይባላል። በምድያም ዓለም ግማሹ ቀርከሃና ሸንበቆ በመሰለ እጽዋት የተሸፈነ ነው። የእባብና የአይጥ መንጋ ይድመሰመስበታል። ግማሹ የምድያም ዓለም እንደ ድኩላና እንደ አጋዘን የመሰሉ እንስሳት ይኖርበታል። 17ኛው ዓለም ሰርቲሚስ ዓለም ይባላል። በውስጡ ዘይት የመሰለና ተቃጣይ ጋዝ፣ ከርቤና ዲን የመሰለ ሲኖርበት ሌላ ሕይወት ያለው ተንቀሳቃሽ ፍጥረት የለበትም። የጋዝ ዓለም ነው። 18ኛው ዓለም ሚዲዮስ ዓለም ይባላል። በሚዲዮስ ዓለም ውስጥ እንደ እልቅትና እንደ ትል የሆኑ ብቻ ይኖርበታል እንጂ ሌላ ተንቀሳቃሽ ፍጥረት የለበትም። 19ኛው ዓለም ፋርክሮስ ኮበር ዓለም ይባላል። ተራሮችና ኮረብታዎች እንደተሰለፈ ሰራዊት የቆሙና ተፈጥሯቸውን የሚያስደንቁ ናቸው። ሕይወት ያላቸው ሆነው እንደ ዛፍ የበቀሉ ፋርክሮሳውያን ከአንድ ቦታ ላይ በቅለው ይታያሉ። እንደ ቢራቢሮ የመሰሉ በበላዮቻቸው ሲበሩና ልጋጋቸውን ሲመጠምጡ ይኖራሉ እንጂ ሌላ የለም። 20ኛው ዓለም ጌባልያ ዓለም ይባላል። ጌባላውያን የሚባሉ ፍጥረቶች ካሉ ፍጥረቶች አካል ሲኖርባቸው አካላቸው ግን ኮረቢያዊ እሳት ነው። እሳትነታቸው የእኛን ቶማስ ፀሐይ በቃጠሎነት ይበልጠዋል። ከጌባል ወደ ሌላ ዓለም እግዚአብሔር እንዳይነጠቁ እንዳይሄዱ ስላተማቸው በዓለማቸው ጸንተው ይኖራሉ። 21ኛው ዓለም ብርክምና ዓለም ይባላል። ከሐኖስ ባህር ተጨልፎ የተወሰደና የብዙ የዓሣ ዝርያዎች የመሰሉ አራዊት አሉት። በብርክምና ባህር ውስጥ የበቀሉ ዛፎች እንደ አውሬ በውስጥ የሚንሳፈፉትን ሁሉ የፈነዳ አበባ በመሰለው አፋቸውና በቀንበጣቸው አጣብቀው ይዙና ይበሏቸዋል። ከዝሆን 4 እጅ የሚበልጥ ዓሣ አንበሪ የመሰለ የዛፍን ግንድ ቆርጥሞ ይበላዋል። ብርክምና በበረሃ የተሸፈነ ዓለም ነው። በበረሃ የተሸፈነ ዓለም ነው። 20ኛው ሰርክምና ዓለም ይባላል። የውሃ ባህር መስሎ ልምድምድ ነው። በውስጡ ተራራ ያክል የሆነና የሚገለባበት ፍጥረት ብቻ ነው ያለበት። ሌላውን ዓለም ይሁን ኮከብ ካረፈበትና ከተጋጨው በቅጽበት አቅልጦ ውሃ ያደርገዋል።
23ኛው ዓለም ጣልሚና ዓለም ይባላል። የእኛን ዓለም ትመስላለች። በውስጧ የሚኖሩ በራሪዎች ወፎችና ሞራዎች ናቸው። ብዙ ፈሳሾች የውሃ ወንዞች አላቸው። ውሃቸው እንደ ወተት የነጣ ነው። ጨለማ በዓለማቸው ምድር የለም፣ ተፈጥሯቸው ብርሃን ነውና። 24ኛው ዓለም አውሎጊያ ዓለም ይባላል። አውሎጊያውያን መልካቸው እንደ አውሬና እንደ እንስሳ ቢመስል በጣም የተራቀቀ ዕውቀት አላቸው። 4 እግሮች 4 እጆች አላቸው፣ ይጠቀሙባቸዋል። 25ኛው ዓለም ከራዲዮን ዓለም ይባላል። በጣም የረቀቁና ያነሱ በራሪዎች ወፎች የመሰሉ ይታዩበታል። እንደኛ ዓለም የመሰለ ወንዞችና የውሃ ምንጮች ሞልተዋል። ታላላቅ ዛፎች የመሰሉ አሉት፣ ነገር ግን አይበዙም። 26ኛው ዓለም ጰራቅሊያ ዓለም ይባላል። በጰራቅሊያ ምድር የሚኖሩ የእግዚአብሔር ፍጥረቶች እንደየወገናቸው ብዛት ትዕልፊታት ቢሆኑም በጣም የረቀቁና የጠሩ ናቸው። ቁመታቸው ከሰው ክንድ ያነሱ ሲሆኑ የመልካቸው ገጽ እንደ ሰው መልክ መልካም ነው። መልካም ሆነው የሚበሩባቸው ክንፎችና እጆች አላቸው። ጅራት እንጂ እግር የላቸውም፣ ልዩ ልዩ ናቸው። 27ኛው ዓለም አግዮናንያ ዓለም ይባላል። እንደ ገለባ የተከመሩና አስፈሪ የሆነና እንደ ንብ የመሰለ ገጽ ያላቸው በኩምቢያቸው የፈለጉትን ነገር ያነሳሉ፣ ይመገቡበታል። በአንድ ላይ መስፈርና መከማቸት ይወዳሉ። የቆዳቸው ገላ እንደ ስስ ይቀያየራል። የመልካቸው ቀለምም ከመቀያየሩ የተነሳ ይህን ይመስላል አይባልም። 28ኛው ዓለም ሳውርኒያ ዓለም ይባላል። በሳውርኒያ ውስጥ የሚኖሩ ፍጥረቶች ጉርጥ ወይም ደግሞ ማንቁራሪት መስለው እንደ ማር ሰፈፍ በመሰለ ወይም ደግሞ ቀዳዳው በበዛ ዋሻና ገደል ውስጥ ይኖራሉ። ምግባቸው አንድ አይነት የማር ወለላ የመሰለ ነው። ከነሱ ሌላ ፍጥረት የለም። 29ኛው ዓለም ጣውራንያ ዓለም ይባላል። ግማደ መስቀል እንዳለው ኮከብ መስሎ በውስጡ እሳተ ገሞራ ባለበት አርጃኖ የመሰሉ ይኖርበታል። ውድ ተከታታዮቻችን በቀጣይ ደግሞ ከ30 እስከ 33 ያለውን በቀጣይ እንመለከታለን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።